ልናረገው ስንችል ዛሬም ልናረገው ስንችል ቀን ሳለ ይሄ ተራ ሟርት አይደለም። ታሪክ ያመለከተን ሀቅ ነው። ታሪካችን ከፍታም ብቻ ሳይሆን ውርደትን ይነግረናል። የቤተ ክርስቲያን የአውሮፓ ኦና መቅደሶች፣ የሰሜን አፍሪካ ጠፍ ምድረ በዳዎች፣ የጥንቱ የታናሹ ኤዥያ የዛሬው ቱርክ ዋሻዎች የሚነግሩን አንድ እውነት አለ። እውነቱ ከሌለ ሕይወቱ የለም። እውነቱ ከጠፋ እምነት በጽናት አይቆምም። ሕይወትና ኃይል አልባ ስመ እምነት ቢተርፍም ዋጋ የለውም። መጽናት፣ ታማኝነት፣ ትጋት ከሌለ ሁሉ የለም። ታሪክ ብቻውን መተማመኛ አይሆንም። ጠቃሚ ግን ነው። ወንጌላዊ እንዳለ ገብረ መስቀል ዛሬ ዶክተር በአንድ ወቅት በጉባኤ ሲናገሩ የሰማሁትን አልረሳም። ምስረታ ታሪክ ነው። መከራ መቀበል ምልክት ነው። ማገልገል የፍቅር ዕዳ ነው። መጽናት ግን ብድራት ነው። እግዚአብሔር ጸንተን እንድንጨርስ እንድናጠናቅቅ ይርዳን። ይህን ቅዱስ ቃል በምድራችን እንዲዳኝ ጋሼን ሳስብ ይህን መጽሐፍ በራሱ ሁሉንም ነገር የሚናገር አይደለም። ይህን መጽሐፍ እንድናጠና ነው የሚያግዘን። እናም የዌልስ መንፈሳዊ መነቃቃት በተነሳበት ዘመን ሪቫይቫል እንግሊዝን ሲንጥ፣ አውሮፓን ሲንጥ እግዚአብሔር በጸጋው የተጠቀመባቸው ሰዎች መካከል ፊት መሪ ከነበሩት አንዱ ጆን ዌስሊ ነው። ታውቃላችሁ፣ እንዲህ ይላል። በሱ ነው የምጨርሰው። እኔ ከቀስቱ እንደተለቀቀና በአየር ላይ ተወንጭፎ እንደሚያልፍ ፍላጻ በቃ እንዴ ከተተኮሰ በኋላ አይመለስም። በሕይወት ህመም ላይ የማልፍ የአንዲት ቀን ፍጡር እንደሆንኩ አድርጌ ማሰብ የወትሮ ልማዴ ነው። ከእግዚአብሔር የመጣና ወደ እርሱ የሚመለስ መንፈስ አለኝ። በመጣሁበት በዚህ ግዙፍ ሰርጥ ላይ ለጥቂት ቅጽበት ከንፌ ካለፍኩ በኋላ በሥጋ አልኖርም። በማይለወጠው የዘላለም አድማስ እንደ አንዲት ጠብታ ውሃ እጠልቃለሁ። ነገር ግን አንድ ነገር ብቻ ማወቅ እፈልጋለሁ። አሁን ቀን ሳለ ምን የሰማዩን መንገድ እንዴት አድርጌ እዛ ደስታ ከሰፈነበት የባህሩ ዳርቻ ይለዋል። ያው ፊግሬቲቭ ነው አጠቃቀሙ። ከወደቡ እንደምደርስ እናፍቃለሁ። እርግጥ ነው ይላል። ደግሞ አሁን ይነቃል እዚህ ውስጥ መንገዱን ላውቅ እፈልጋለሁ። እርግጥ ነው ያን መንገድ ለማሳወቅ እግዚአብሔር ከሰማያት ዝቅ ብሎ ወርዷል ይላል። አዎ ከሰማየ ሰማያት ወረደ። ያንን መንገዱን በመጽሐፍ በኩል ገለጠው። አቤቱ ምንም ያህል ዋጋ ቢያስከፍል እንኳን ያንን መጽሐፍ ስጡኝ፣ የእግዚአብሔርን መጽሐፍ ስጡኝ ይላል። ዛሬም ከዚህ እኔ ይሄንን እጮኻለሁ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ ባዳኜ በጌታዬ በኢየሱስ ክርስቶስ ባለኝ አለኝታ የእግዚአብሔርን መጽሐፍ ስጡን። በጌታ በኢየሱስ ማመንን የሚናገረውን ይሄን መጽሐፍ ስጡን። ለኃጢአተኞች ድህነትን የሚናገረውን ይሄን መጽሐፍ ስጡን። መጽሐፉን ስጡን። የሰው ትምህርት ያደክማልና እግዚአብሔር ምድራችንን በቅዱስ ቃሉ ያጥለቅልቀው።